ጸጥ እኮ ነው። እንትንም የለም እኮ እንቅስቃሴ እኮ የለም እኮ። ሰምታችሁ ታውቃላችሁ? መግለጫ ሲሰጥ ሲኖዶስ ትንፍሽ ካለ የሚደርስበት ነገር ያውቃል። እንዳለ ሲኖዶስ ከላይ ያሉ ሰዎች በቁጥጥር ስር ውለዋል። ቤተ ክህነት በቁጥጥር ስር ውሏል። ቅድስት ሥላሴ ዩኒቨርሲቲ በቁጥጥር ስር ውሏል። ማህበረ ቅዱሳን ትንፍሽ አይላትም። እስቲ ወንድ የሆነ እስቲ ማህበረ ቅዱሳን ተነስቶ ስለ እስልምና እሳደባለሁ እንደ ድሮ ቢል አሁን የለም፣ ይቀፈደዳል። ስለዚህ እንዳሉት ነው፣ ጊዜው የነሱ ነው ብለዋል እና ጊዜው የኛ ነው። ድሮ ትዝ ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ። ኢትዮጵያንና ሕዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን፣ ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ። ዛሬ እኮ ቤተ ክርስቲያናችን እኮ ተቃጠለች። ያ ሰናይ ዲያቆኑ እኮ ያ ጓደኛ ድምፁ የሚያምር እሱም እኮ ተገደለ። ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢአት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ። አይገርምም? ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተ ክርስቲያን እኮ ተቃጠለ። እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ የምንመሰገንበት እኮ የለም። ተቃጠለ እኮ ቤታችን ተቃጠለ። ያቺ ስለ ሚካኤል ብላ ዳቦ ቆርሳ ውሃ ቅርታ የምትሰጥ የሚካኤል የምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለመምታት የተሽቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። የት አባታችሁ ገና ይቀራናል እያሉ እየዛቱ ነው። ድምፅ ሆን የሚሉም ደግሞ እንደዚህ አይነት ታክቲክ ይጠቀማሉ። ኤኒዌይስ ብቻ ምንድነው እሱ እዚህ ድምፅ ሁን አቱን ብዙም አስፈላጊ አይደለም። ወደፊት እንገባበታለን እንዲቴል። ራስን መከላከል ይሄ ተፈጥሯዊም ነው፣ ክርስትናውም ሰፖርት የሚያደርገው አይዲያ ነው። ራስን መከላከል ወንጀልም አይደለም ኃጢአትም አይደለም። ክርስትናውም ይህን የሚከለክለው የሚቃወመው አስተምሮ አይደለም። ራስን የመከላከል ተፈጥሯዊ መፍትህም ጭምር ነው። ሌባ ሊዘርፍ መጥቶ ዝም ብለህ አታየውም። ራስን በምትከላከልበት ሊገል በሚደረግ ኢቨን በብሉይ ኪዳን እንኳን ዘጸአት ምዕራፍ 22ን ከተመለከታችሁ ዘጸአት 22 ቁጥር 2 ላይ ሊዘርፍ የመጣ ሌባ በድብቅ ነው ይመጣዋል። ሌባ ቀማኛ ራሱን ደብቆ እንደዛ ነው ይመጣው። ገዳዮችም እንደዚህ ነው የሚመጡት። ራሳቸውን ሸፍነው ተደባብቀው ነው የሚመጡት። ራሱን ደብቆ የሚመጣ ራስን ለማዳን በምታደርገው እርምጃ ኢቨን ቢሞት እንኳን ተጠያቂ አይደለህም። ዘጸአት ምዕራፍ 22 ቁጥር 2ን ተመልከቱት። በእንደዚህ አይነት ሁኔታ ውስጥ ህይወት ቢያጠፋ እንኳን ደሙ እዛ ደም እንትኑ ላይ ተጠያቂ አይሆንም ነው የሚለው። አንዳንዴ ጥንቃቄ ማድረግ ይኖርብናል። ሰዎች እኛ ማዳን እነሱ መከላከል መታደግ ስንችል አለመታደጋችን በራሱ ያስጠይቀናል። ምሳሌ ምዕራፍ 24 ላይ ከቁጥር 11 እስከ 13 12 ከተመለከታችሁ ለህፃናት ለአዛውንቶች ሊገደሉ ላሉ መታደግ መከላከል ካልተቻላችሁ ተጠያቂ ናችሁ። መጽሐፉ እንደዛ የሚለው እነሱን መከላከል ልትከላከሉላቸው እየቻላችሁ አለመከላከላችሁ ያስጠይቃችኋል። ስለዚህ ይህንን ልታውቁት ይገባል ማለት ነው። አንድ ክርስቲያን በደንብ አስተውሉ። አንድ ክርስቲያን ህፃናት፣ አዛውንቶች ሲገደሉ ሲታረዱ
አይ በቃ ምናምን ብለህ ዝም ማለት አትችልም። የመከላከል ግዴታ፣ እነኛን የማዳን ግዴታ አለብህ። ሰዎች ወደ ሞት ወደ እርድ ሲሄዱ እነሱን ነፍስ የማዳን ግዴታ አለብህ ማለት ነው። ስለዚህ አቅመ ደካሞችን፣ ህፃናቶችን ማንኛውም መጥቶ እንዲያርዳቸው ልፈቅዱ አይገባም። ይህንን ሁላችሁም ልታስተውሉት ይገባል ማለት ነው። ሁላችንም ራስን የመከላከል መፍቱ ስላለን ይህንን ወደፊት ልታስቡበት ይገባል እንጂ ሰንበዲ ለምን ሲኖዶስ አልጮኸልኝም፣ ለምን አባቶች ዝም አሉ? ቅድሚያ አንተ ራስህ ስራ፣ ቅድሚያ አንተ ራስህ አልገደልም በል። ሊገል የመጣን ኖ ራሴን የመከላከል መፍት አለኝ የሚለውን ነገር ልታደርጉ ልተገብሩት ይገባል። አባቶች እየመጡ እንደዚህ ያሉ አላሉ እሱ ሌላ ጉዳይ ስለሚሆን ማለት ነው። በየትኛውም ዓለም ላይ በታሪክ ዓለማት ውስጥ በየትኛውም በሰው ልጅ እድገት ሁኔታ ውስጥ ስትመለከቱ መፍቶቻቸውን ያስከበሩት አሜሪካም አሁን የደረሰችበት ላይ የደረሰችው የሰዎችን መፍት ለማክበር አንበገርም፣ መፍታችንን አሳልፈን አንሰጥም እምቢ ባሉ አካላት እንጂ በልመና ባለቀሱ አካላት አይደለም። ስለዚህ ልመና ወይንም ደግሞ ለእሶ አያስከብርህም። መቼም አስከብረህም አያውቅም፣ አያስከብርህም። የሚያስከብርህ ምንድነው? እሱ ክንድህን ፈርጠም አድርገህ ተደራጅተህ ህፃናቶች፣ እህቶች፣ እናቶች፣ አዛውንቶች ሊገል የመጣን ነው አገልም ብለህ በመጋፈጥ ነው። በእንደዚህ አይነት ሁኔታ ነው እንጂ የምትከላከለው። በእንደዛ ሁኔታ ነው እንጂ በዓለም ላይ የትኛውም ነገር እንግሊዝም በል አሜሪካን በል የትኞቹም ሰለጠኑ የሚባሉት ሀገራት ላይ አሁን የሰብአዊ መብት ተከብሮ ይኖርባቸዋል የሚባሉ መለስ በሉና ታሪኮቻቸውን ይሁ ብዙ ደም ፈሶባቸዋል። ያም ደም የፈሰሰባቸው ሀገራት ላይ አንበገርም፣ አንገዛም፣ አንረገጥም ባሉ በነኛ ደማቅ የደም ብዕር የተጻፈ ነው አሁን እንደዚህ የምታዩት። ስለዚህ መፍትህን የምታስከብረው በእጅህ ነው፣ በክንድህ ነው እንጂ በማልቀስ አይደለም። ሶሻል ሚዲያ ላይ ስላለቀስክ አይደለም። ሶሻል ሚዲያ ላይ እነሱ በአንተ እየተዝናኑብህ ነው። አንተ ስታለቅ ሶሻል ሚዲያ ላይ እነሱ እየተዝናኑ ነው። ስለዚህ ነሰሰርሊ 1000 መሆን አይጠበቅብህም፣ 100 ለመሆን አይጠበቅብህም። ራስን ለመከላከል ራስን ለማዳን ሚሊየን መሆን አይጠበቅብህም። ራስን መከላከል የምችልባቸው መንገዶች በጣም ብዙ ስላሉ ማለት ነው። መደራጀት አለብህ፣ ራስ መነጋገር አለብህ። እሱ ትክክል ነው። ነገር ግን ሰንበዲ ካላደራጀኝ እከሌ የሚባል ካልነገረኝ የሚባል ነገር የለም። እያንዳንዱ የምትጠቀምበትን ሶሻል ሚዲያ ቮይስ በመሆን ቮይስ ለስለሆኑ አካላት ቮይስ በመሆን እሱንም ትሰራለህ። እሱ ብቻ ግን በቂ አይደለም። እሱ በቂ አይደለም። ሞክረነዋል፣ አይተነዋል። የሚያስከብርህ ክንድህ ይሆናል ማለት ነው። ስለዚህ ሊገልህ የመጣን አካል፣ እናት አባትን ሊገል የመጣን አካል፣ ህፃናቶችን ሊያርድ የመጣን አካል ቆመ ማየት አያዋጣም። ለሀገር እየተዋጋ ድንበር እየጠበቅ እዚህ ጋር እናትህ፣ አያትህ፣ እህትህ፣ ወንድምህ፣ ህፃናት፣ ሚስትህ ስትገደል ስትታረድ ምሸሽ ከሆነ ይህ ፍራቻ ነው። የትኛውን ሀገር ነው የምትጠብቀው? ካደ ያንተ ልጆች እየታረዱ ሚስትህ እየታረደች አትወልደውም እርግዝናዋ ተብሎ ሆዷ እየተሰነጠቀ የ70-80 ዓመት ሽማግሌ አልጋው ላይ እየታረደ እየሸሸ ክርስትና ምናምን አትበል። አገር ልትከላከል ትዘምት የለ እንዴ? አገርን ተወራሪ ታደጋለሁ ብለህ ምዘምት አካል አባትህ በ70-80 ዓመቱ ሆዱ እየተቀደደ አንገቱ እየታረደ እሱ መከላከል ካልቻል ከሀገር የትኛውን ሀገር ነው የምጠብቀው? የትኛውን ሀገር? መሳሪያ ስትታጠቅ ሀገር ስትጠብቅ ከወራሪ ስትታደግ ስትተኩስ ሲተኮስብህ እመክታለሁ ሀገሬን ከወራሪ ታደጋለሁ ስትል እኮ ጠላት መጥቶ ህዝቦቿን እንዳያጠቃ እያልክ ነው። ህዝቦቿን እንዳይወር እያልክ ነው አይደል?
ታዲያ መለስተኛ ሀገርህ ቤትህ እኮ ተወሯል። ቤትህ ሲወረር ቆመ የምታይ ከሆነ ወይንም ቤትህ ሲወረር ዝም ብለህ ከሌ ይናገርልኝ የምትል ከሆነ ማንም አይናገርልህም። እንደ ዳዊት ጠጠር አንስተ ጎልያድ ላይ መወርወር እንደቻለው አንተም ልታደርገው ግድ ነው። ስለዚህ የሚያዋጣን አካሄዱ መሆን ያለበት ሰልፍ ዲፌንስ፣ ራስን ዲፌንድ ማድረግ ጤናማ ነው። ፈሪ መሆን የለብንም። ማንንም ልንገላ አንሄድም። ማንንም ልናርዳ አንሄድም። እኛ ክርስቲያኖች ነን። ሊያርዱ ሲመጡ ህፃናቶችን፣ ሊያርዱ ሲመጡ አዛውንቶችን እንዲያርዱ ግን አንፈቅድም። እንዲያርዷቸው አንፈቅድላቸው። ስለዚህ ይህንን ጥንቃቄ ልታደርጉና በአግባቡ እንትን ልትሉት ይገባል። ዳዊት ላይም መዝሙረ ዳዊትም ምሳሌ ምዕራፍ 24 ከቁጥር 11 ጀምሮ ዘጸአት ምዕራፍ 22 ቁጥር 2 የተለያዩ ቦታ መጽሐፍ ቅዱስ ራስን ዲፌንድ የምታደርግባቸው መንገዶችን ይናገራል። ራስን ዲፌንድ ማድረግ መከላከል እንዳለብህ፣ ሌሎችን ቤተሰብህን መከላከል እንዳለብህ፣ ቤተሰቦችን መጠበቅ እንዳለብህ፣ ተገዳይ ሊታረዱ የሚሄዱ ሊገደሉ የሚሄዱትን አድን ነው የሚልህ። ስለዚህ ሊገደሉ የሚሄዱትን አካላት የመታደግ የማዳን ግዴታ ነው። ግዴታ ነው። ውዴታ ብቻ ሳይሆን ግዴታ ነው። ሀገር ብቻ አይደለም የምትታደገው። ኦርቶዶክሳውያን ተዘምቶ የለ እንዲ ለሀገር እንጠብቅ ብላችሁ አገር እንጠብቅ ብለህ የዘመትክ አካል በሃይማኖትህ ምክንያት፣ በመስቀልህ ምክንያት፣ በአንገትህ ምክንያት ስትታረድ ግን አይመለከተኝም ልትል አችልም። በአንገትህ ላይ ባለው ማህተም እየታረድክ የትኛውን ሀገር ነው የምጠብቀው? ስለምን ሀገር ነው የምጠብቀው? ሀገር ለመጠበቅ ምዘምት እሱ ጤናማ ነው ብለህ አስበህ ችግር አለው ችግር የለውም አገር ለመጠበቅ መዝመት ብለህ ያላሰብክ አካል በሃይማኖቴ ምክንያት በየቦታው ስታረድስ አይ ችግር ይኖር አባቶች ይናገሩ ብለህ ለምን ታስበው? ሀገር ለመጠበቅ ስትዘምት አባቶችን እያማከርክ ነው እንደምትዘምተው? አራጆቻችን በየቦታው ተደራጅተው ተበትነዋል። ስለዚህ ጥንቃቄ ማድረግና መንቀሳቀስ፣ ራስን መከላከል ጤናማ ነው። ሶፋር እኔ እስከማውቀው እንደዛ ነው እና እንደዛ ነው። ራሳችሁን እንትን በሉ። ሰው ሚዲያው ላይ ማለቃቀሱ ብዙም ውጤታማ አያደርግም። ለዘመናት ያየነው ጉዳይ ስለሆነ በተደጋጋሚ የታዘብነው ጉዳይ ስለሆነ የሚያከብሩ ሲፈሩህ ነው። ስለዚህ የሚያከብሩ ሲፈሩ ሲሆን ከሆነ ተፈጥሮ የሚያስገድዱ ፓርቶችን የምንጠቀምባቸው ይኖራል ማለት ነው። እኔስ ወደ ዛሬ ቶፒካችን እንመለስና ዛሬ ዲቃላ በእስልምና የት ነው የሚገባው፣ መዳረሻው የት ነው የሚል የምንመለከት ይሆናል። አዴ ቤላ እና አቶ ቃል እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። እፎይ ቤሊሾ ከስራ ያላችሁ ወንድሞች ሁላችሁም ሰላም ክርስቶስ ከኔ ከእናንተም ጋር ሰላም ብያለሁ። ያ ባነሳው ላይ አንዲት ነገር ብል ቦስ ደስ ይለኛል። አይ ቲንክ እኛ ክርስቲያኖች ጋር የሆነ አረዳዳለ ቀኝን ሲመታ ግራህን ስጠው ብለን የምንረዳት የተረዳናት አረዳዳለች እና ያቺ ክፍል እንዴት ነው የተረዳናት የሚለው ነገር ኢምፖርታንት ይመስለኛል። ሲገልህ ቆመህ ሙት አይደለም፣ ቀኝን ሲመታ ግራህን ስጠው። ስለዚህ እችኛዋን ሀሳብ ይዛችሁ የሁሉ ኦርቶዶክሳውያን ሲያልቅ ዝም በሉ ማለት አይደለም። ቀኝን ሲመታ ግራህን ስጠው ማለት እሱ ለወንድምህ ነው የተነገረ ንግግር ነው። ራስህን ክርስትና ሄደህ ግደል ባይል ራስህን ግን ተከላከል። ይገልህ የመጣውን ራስህን መጠበቅ መከላከል አለብህ። ይሄ ተፈጥሯዊም ግዴታና መብትም ጭምር ስለሆነ ማለት ነው። ይህችን አባባል አይ ቲንክ አዌርነስ በደንብ
መሰጠት አለበት ብዬ አምናለሁ። ይህንን ለሁሉም ነገር ስንጠቀመው ስላስተዋልኩ ማለት ነው። እና ራሳችሁን መከላከል ግዴታ ነው። ይሄ የተፈጥሮም መብት ጭምር ነው። በተፈጥሮ የሰው ልጅ ያለው መብት ነው። አውሬ ሲበላህ ራስህን እንደምትከላከለው ሁሉ ሊገልህ የመጣን ጠላት መከላከል ግዴታ ነው። ቆመህ ሙት የሚል ህግም ሆነ ሃይማኖታዊ ስርዓት የለንም እና ከዚህ አንጻር እንዲቃኝ ለማለት እወዳለሁ። አመሰግናለሁ። አላስረዝም። ያ ሜቢ በዚህ ላይ እሺ፣ አንድ ሁለት ጥቅስ እንመልከት። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 አንዴ ክፈችልኝ። አላግባብ ኦራይት ቁጥር 8 ምን ይላል? አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ይኸው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ከፍቼዋለሁ። አንብቦ እሺ። ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ድጋሚ ውስጥ ነገር ግን ለእርሱ ስለሆኑት ይልቁንም ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካደ ከማያምን ሰው ይልቅ የሚከፋ ነው። ያ ቤተሰቦቻችሁ ሲታረዱና ሲገደሉ የማያስጨንቃችሁ ካላችሁ ከማያምንም የከፋ የምትሆኑበት ኮንዲሽን እንዳለ እንዳዘነጉት ለማለት ነው። ቤተሰቦቻችሁ በሃይማኖታቸው ምክንያት ሲታረዱ አለው ሲታረዱ ዝምታ መምረጥ ጤናማ አይደለም። መጽሐፈ ምሳሌ ምዕራፍ 24 ቁጥር 11 አንዴ ክፈችው። አንብቢው ከ11 ጀምረሽ። በመከራ ቀን ብትላላ ጉልበትህን ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትንም አድን። ልቀጥለው። ኦራይት። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ግዴታ አለባችሁ እንደ ክርስቲያን ወደ ሞት የሚነዷቸው ሴፍ ይዘው ሊያርዷቸው የመጡትን የመከላከል የማዳን ግዴታ አለባችሁ። እኛ አይደለንም ያለው፣ መጽሐፍ ቅዱስም ይላችኋል። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። ሂድና ረዳ አይደለም የሚልህ፣ ሊያርዱ የመጡትን ግን መከላከል። ወገኖቻችን አይታረዱም ብለህ የመከላከል መፍት እንዳለህ እንዳዘነጋ። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? አይ እኔ ይህንን አላውቅም መከላከል እችላለሁ እንዴ? ሊታረዱ ያሉትን ዝም ነበር ማለት ያለብኝ እንዳትል፣ ይኸው መጽሐፉ ምን ይላል? እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍሶችንም የሚመለከት እርሱ አያውቅምን? ለሰው ሁሉ እንደ ስራው አይመልስለትም? ኖ ይህን አላወቅኩም ነበር ምናምን አይቻልም። ስለዚህ እከሌ ድምፅ አልሆነኝም፣ እከሌ እንደዚህ አልሆነም። እያንዳንድህ ላይ ኃላፊነት አለብህ። እያንዳንድህ ማለት ነው። እያንዳንድህ ሰዎች ወደ ሞት ሲነዱ እነሱን ከሞት የማዳን ግዴታ አለብህ። አትግደሉን ብቻ ሳይሆን ተገዳዮችን የመከላከል የማዳን ግዴታ እንዳለባችሁ እንዳዘነጉት ማለት ነው። ዘጸአት ምዕራፍ 22 ቁጥር 2 አንዴ ክፈችው። ብዙም እንዘጋዋለን ይህን ቶፒክ ሌላ ጊዜ በሰፊው ወይም እንገባበታለን። ቶፒክ አድርገን እዛ ነው
ራሳችሁን የምትከላከሉበት መንገዶች እንዳሉ ክርስቲያኖች ማወቅ ስላለባቸው ነው። ኦራይት አንብቢው። ሌባው ቤትህን ሲምስ ሚውት ነው። ዘጸአት ምዕራፍ 22 ቁጥር ኦራይት ቀጥይ። ቀጥለ አንብቢው። ለእኔ ብዥታ ሌባው ቤት ሲምስ ቢገኝ እርሱ እስኪሞት ቢመታ በመታው ሰው ላይ የደም ዕዳ አይሆንበትም። ይህ ለምንድን ነው? ስለዚህ አንድ አካል መጥቶ ቤትህን ሲምስ ድንገት ብትመታው ቢሞት የደም ዕዳ የለብህም። ብሉይ ኪዳን ራሱ ያስቀምጠልህ። ሊዘርፍህ አንግ አደረገ ያዘ፣ ድንገት ብትመታው ቢሞት የደም ዕዳ የለብህም። ራስን የመከላከል ነው። ራስን እየተከላከልከው ልታርደው አይደለም የሄድከው፣ ልትዘርፈው አይደለም የሄድከው። ቆመ እንዲያርድህ መመልከት፣ ህፃናቶችን እንዲያርዱ መመልከት ምሳሌ ላይ እንደተመለከት ነው ያስጠይቃል። ጭራሽ ያስጠይቃል ማለት ነው። የማዳን የመከላከል ግዴታ አለባችሁ እንደ ክርስትናው ማለት ነው። እና ይህን ይመስላል። ሜይ ቢ ሌሎችም ስለሚሄዱበት በዚህ ጉዳይ ላይ ዛሬ ወደ ቶፒካችን እንመለስና በእስልምና ዲቃላ የት ነው የሚገባው የሚል ቶፒክ እንመለከታለን። ይህ ቶፒክ ለምንድነው የምንመለከተው? በእስልምና እንግዲህ አንድ ችግር ካለ ደጋግመው እኛ ጋር በማጮህ ያንን የነሱን ችግር ወደ እኛ ለማምጣት ይሞክሩታል። ይሄ የተለመደ እየያቸው ነው። ይህን የተለመደ እየያቸውን እስኪ ከመጽሐፍቶቻቸው ዓለም ገለጥ ዳሰስ ከፈት እናደርግና እናሳያቸው። እስኪ ማያውቋቸውን ለታይትል እንደዚሁ ለእንትን ያስቀመጧቸውን እነሱን እየከፈትን እናሳያቸው ማለት ነው። ምክንያቱም መጽሐፍቶቻቸውን ባለማወቃቸው ምክንያት ደጋግመው ሲስቱና ደጋግመው የራሳቸውን እምነት ባለማወቃቸው እናንተ ጋር እንደዚህ ያለ ምናምን የሚሉ ጉንጭ አልፋ ክርክሮችን ሲከራከሩ እንዲሁም ደግሞ ምንም አያዋጣቸውን እያነሱ ሲቀባጥሩ እንመለከታለን። በየኮስቱም እየሄዱ ደግሞ ሲርመጠመጡ እንመለከታለን። መልካም እሺ፣ እንደዛ ከሆነ እንደ እስልምና አይምን ከዲቃላ የት ነው መዳረሻው የሚለውን የምንመለከት ዲቃላ በእስልምና ምንድን ነው? እሱ ማለት እንደ ኖርማል ሰው ይታያል ወይ? እንደ ማንኛውም ሰው መፍት አለው ወይ? እናት አባት ሳይጋቡ የተወለደ እንዴት ነው የሚታየው የሚለውን የምንዳስስ የምንመለከት ይሆናል ማለት ነው። በዚህ ጉዳይ ላይ ሰፋ አድርገን እናየዋለን። እኛ ጋር የሚያነሱታል እነሱም፣ እሱንም የምንመለከት ይሆናል ማለት ነው። ሙስሊሞች እውነት ዲቃላ የሆነ መፍት አለው ብለው ያምናሉ ወይ? ዲቃላ ልጅ መፍት አለው ብለው ያምናሉ ወይ? አንድ አዲስ እንመልከትና ሜይ ቢ ስለ ዲቃላ ስንመለከት ዲቃላ ንብረት እንኳን መውረስ አይችልም በእስልምና። ዲቃላ ልጅ ንብረት መውረስ አይቻልም። ቤላ አንድ አዲስ ክፈችልን። ዲቃላ እንኳን ንብረት መውረስ እንደማይችል እንመልከትና ለዲቃላ ንብረት ማውረስ ማችሉት የሚለውን ጥያቄ እንጠይቃለን ማለት ነው። ባይዘ ከዲቃላ ጋር በተያያዘ ሙሐመድ ጋም የሚመጣ አንድ ታሪክ አለ። እሱንም የምንመለከት ይሆናል። ችና እንመልከታት እስቲ። ኦኬ እሺ፣ ይኸው ሐዲሱ የሚገኘው ሱናን ኢብን ማጃ 2745 ላይ ነው። ምንድን ነው የሚለው? ስለዚህ ቀጠልና whoever committed adultery ይላል። ማንም ዝሙት የሰራ ሰው ቢሆን with a slave woman or a free woman ከባሪያ ሴት ጋራ ወይም ደግሞ ነፃ ከወጣት ሴት ጋራ his child is illegitimate ልጁ የሱ አይሆንም ወይም ህጋዊ አይሆንም ማለት ነው። and he cannot inherit from him or be inherited from this child cannot inherit from him ምንድነው? ይሄ ልጅ የተወለደው ልጅ የአባቱን ውርስ መውረስ አይችልም ወይም ደግሞ ወራሽ አይሆንም ማለት ነው። ምን ማድረግ አይችልም? ንብረት መውረስ አይችልም። ለምን? ምን በደለ ልጁ? ምን አጠፋ?
አባትየውና እናትየዋ እዛ ጋር ሄደው እንትን ባሉ ልጁ ንብረት መውረስ አይችልም። ምን አጥፍቶ ነው? ምን አጥፍቶ ነው? ምን በድሎ ነው ህፃኑ? ለዲቃላ ተቆርቋሪ ነን የምትሉ ሙስሊሞች ምን አጥፍቶ ነው ልጃችሁ ዲቃላ ከሆነ ንብረት መውረስ ማይችልበት ምክንያት ለምንድን ነው? እሱ የአባቱን ንብረት መውረስ አይችልም። ለምን? የቤተሰብ ንብረት መውረስ አይችልም። ምክንያት ዲቃላ ነው። ዲቃላ ለምንድን ነው እሱ ንብረት መውረስ የማይችልበት ምክንያት? ለምን የሚከለከለው? አባቱስ ማን ነው? በአባቱ መጠራት ቢታወቅም በአባቱ መጠራት አይችልም። ለምን? ሎክ መሐመድና ከዲጃ የሚባሉ አካላት ተመጋባታቸው ኒካ ከማሰራቸው በፊት ቢያረግዙ ብታረግዝ ማለት ነው። ከዛ ኒካ ቢያስሩ ማለትም ከዛ አረገዘች፣ ወለደች፣ ከዛ ይጋባሉ። ቢጋቡ ይሄ ከኒካው በፊት የተረገዘው ልጅ የእሱ አባት አይሆንም፣ ንብረት አይወርስም። ይ ልጁ ምን አጠፋ? ከኒካ በኋላ የተወለዱት በአባታቸው ስም ይጠራሉ፣ ንብረትም ይወርሳሉ። ከኒካው በፊት ግን ያለው ደግሞ ንብረት አይወርስም፣ በአባቱም ስም አይጠራም። ለምን? ለምንድን ነው እስልምና እንደዚህ ያደረገው? ምክንያቱ ምንድን ነው? እሱ ለምን ይሄን አደረገ? ይሄ ጤናማ ነው ብላችሁ ታምናላችሁ? ይሄንን ያደረገበት ምክንያት ምንድን ነው? እሱ ቃል ይሄ ያልደረሰማ አንተ ለነገሩ በመውጣትም አትወርሳትም። ለምንድን ነው እሱ ይሄንን ያደረገበት ምክንያት? ኦኬ አሁን በደንብ አስተውሉ። ከጋብቻ በፊት ተተረገዘ፣ ከጋብቻ በኋላ የተወለደው አንደኛው ከጋብቻ በፊት አንደኛው ከጋብቻ በኋላ ከሆነ ከጋብቻ በኋላ የሆነው በአባቱ ስም ይጠራል። ኔትወርክ ዳይፍ ነው። ከጋብቻ በኋላ በአባትየው ስም ይጠራል። እንደገና ደግሞ ንብረት ይወርሳል። ይሄንኛው ግን ከጋብቻ በፊት ስለሆነ ግንኙነቱ የተፈጸመው በአባቱ ስም አይጠራም፣ ንብረትም አይወርስም። ይ ምንድን ነው ያልከው ቃል? ኔትወርክ ጥሩ አለም። ለዛ መሰለኝ። ይሄ ለምን ሆነ? ይሄ ጤናማ ነው ወይ? ይሄንን ሃይማኖትስ ብሎ ማለት ይሄ ጤናማ ሃይማኖት ነው ብላችሁ ትከተላላችሁ? መድሎ አይደለም፣ ሊትራሊ የሆነ መድሎ ነው። እንደዚህ አይነት ነገር ለምን ነው እንደዚህ መድሎ የተፈጸመው? ለምን እንደዚህ አይነት መድሎ ተሰራ? ታጁ ተመለስ። ለምን እንደዚህ አይነት መድሎ ሊሰራ ፈለገ እስልምና? አይ እስልምና ለምን ለሰው ልጆች ሁሉ መፍትሄ የሆነው ሃይማኖት የምትሉት ለምን ነው እንደዚህ ልዩነት ያመጣው? ልጁ ምን በድሎ ነው? ምን አጥፍቶ ነው? ንብረት መውረስ አይችልም፣ አይጠራበትም በአባቱም ስም። ታጁ ተመለስ። ይሄንን እንዴት ታዩታላችሁ? ይሄ ጤናማ ነው ወይ? ሐዲሱን አሳያቸው። ሳሂህ ነው ግሬዱ፣ ውሸት እንዳይመስላችሁ ደግሞ። ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና መልካም። በእስልምና ወደ ጥያቄ ከማሄደ በፊት እመልሳለሁ። ጥያቄንም ሲሞክራለሁ በተቻለ መጠን። እስኪ መጀመሪያ በተነሳው እንትን ማለት ነው በእናንተ መጽሐፍ ቅዱስ ላይ የሆነ እንደኔ እንደ ሙስሊም ሰውን መግደል ምናምን ወንጀል ነው። አላበረታታም። አውቄያለሁ እኮ ለምሳሌ ቀኝን ለመታ ግራ ቶፒኩ ላይ ገባ። ካፊርን የገደለ ገሃነም አይገባም። እንደ እስልምና ካፊር ነኝ እኔን ገለኸኝ ገሃነም አገባም። የታወቀ ነው አይደለ? ሐዲሱ ነው ስለሚል። ስለዚህ አሁን ቶፒኩ ላይ ገባ።
ኦልራይት በደንብ አስተውሉ። ዘማዊ ዝሙት ሰርቶ ልጅ ከወለደ ልጁ ለምንድን ነው እሱ አንደኛ እንዳንተ የዝሙት ልጅ ተኛ በሽታ HIV እንዳይበዛ አየህ። ይኸውልህ መሐመድ ማለት እንደሆነ ልጁ ምን አጠፋ? ልጁ እኮ ተወልዷል። እሺ ዝሙት እንዳይበዛ ነው አልከኝ። አንተ ልጁ ምን አጠፋና ነው ምን ዓመት የዝሙት ልጅ ቢበዛ ምን እንደሚሆን ከተማው ዓለሙ ልጁ ምን አጠፋ ነው የምታስበው? ምን አይነት ድንጋይ ሰው ነው? አታስብም እንዴ ትንሽ? ልጁ ምን አጥፍቶ ነው ልጁ ንብረት አይወርስም የምትለው? ምን ያደርግልኛል? አባቱ የዝሙት ልጅ ማለት አባቱ የማይታወቅ ልጅ ማለት ነው። አባቱ ንብረት እንዳይወርስ የተከለከለው ለምንድን ነው? እሱ ከዛስ ጋንም እንዲገባ ያደረገበት ምክንያት እኔ ላስረዳ። አባቱ የማይታወቅ ልጅ ማለት ነው የዝሙት ልጅ። አባቱ ቢታወቅም ልጁ ንብረት መውረስ አይችልም። አባቱ ታውቆ የዝሙት ልጅ አይሆንም። የዝሙት ልጅ ማለት አባቱ የማይታወቅ ልጅ ነው። ይግባህ መጀመሪያ በደንብ ኦኬ። እሺ እንደዛ ከሆነ አዳምጥ። ከኒካ በፊት አዳምጥ፣ ቆይ ተረጋጋ። ከኒካ በፊት የሚወለድ ልጅ ከዛ ኒካ ቢያስሩ ልጁ ዲቃላ ነው ዲቃላ አይደለም? አባቱ አውቆት ካመነበት ልጁ ዲቃላ አይደለም። አባቱ ግን ማመን አለበት ልጄ ነው። ከኒካ በፊት ልጅ ቢወልዱ በአባቱ ይጠራል? ህዋ ዝና ቢባ ያውልህ ዝና ነው የሰሩት እነሱ የሰሩት ዝሙት ነው። የዝሙት ልጅ ነው። በአባቱ ይጠራል አይጠራም? አባቱ ካመነበት እና ሐላል ካደረገ መብቱ ነው አባቱ ሊያወርሰው። አትጮ መረጃ ስለምጠይቀን አከፍበል። ተረጋጋና አሁን መረጃ ታመጣለህ። ናከፍበል። እሺ ጥያቄውን ልመልስ። ተስማማ? ኦኬ ቀጥል። እሺ እኔ ግን ጥያቄን ከመለስኩኝ እኔ ለመጠየቅ መብት ተከበረናል። ትጠይቃለህ። አሁን ቶፒኩ ላይ ግባ። እሺ አሁን ለምሳሌ አሁን በዚህ እየተዳደርን ያለ ነው ህገ መንግስት ማለት ነው። ያው ዲኤንኤ ምርመራ ላይ ይደረጋል። በእስልምና ዲኤንኤ ይፈቀዳል እንዴ? እኔ ምን ሊነዳምጣኝ መጀመሪያ። እሺ ቀጥል። አባድነት መረጋገጫ ያው እናትነት ያው መረጋገጫ ይደረጋል። ስለዚህ ዲቃላ የሆነ ልጅ እንዴት ነው ሲጀመር እንዴት ነው መውረስ ይችላል ምናምን የምትለው ማለት ነው? እንዴት በምን አይነት አንግል ተረጋግጦ ነው? ሳይረጋገጥ ዝም ብሎ ውርስ ይሰጣል ወይ? አንተ ስታስብ ያሰጣል ወይ? እሺ አንድ ሰው እንበላ ሙሉ በሙሉ እኛ ብቻ ሳይሆን እንደ ዓለም ራሱ እየተመራች ያለችው እኮ በእስልምና ህግ እኮ ነው። በሸሪዓ ህግ ወደ ሸሪዓነት እንትን አላለም እንጂ አሁን እኮ ቅድም ያልኳቸው ሀሳቦች ሁሉ ማለት ነው። አሁን ቅድም ያኔ እስልምና እንዲህ ነው ገዳይ ነው ሰው መጥቶ እንዲህ የሚያደርግ ማለት ስትል ነበር አይደል? አሁን ተመልሰህ እንግዲህ አንተ እየገባህ ነው። ፕሊስ አዳምጥ። ቆይ አሁንም ገዳይ እኮ እንደሆናችሁ ይታወቃል እኮ እያረዳችሁን እኮ ነው በየቦታው። አሁን ተረጋጋና ቶፒኩ ላይ ቆምና በደንብ አስተውል። ልጁ ምን አጥፍቶ ነው ንብረት እንዳይወርስ ገሃነምም ይገባል የተባለው ለምንድን ነው? እሱም ብቻ መልስ። ተረጋጋና በምድር ንብረት ከለከልከው፣ በሰማይ ደግሞ ገሃነም የሚከትበት አለ። ምን አጥፍቶ ነው ልጁ? ተረጋጋና መልስ ቀስ ብለህ። እሱ አይደለም ባልየውና ሚስትየዋ እንዲተኙ አልጋ ያነጠፈው። አልጋ ተነጥፎ ከተኙ በኋላ 9 ወር ጠብቆ ነው የተወለደው ልጁ። ምን አጠፋና ነው ገሃነም እንዲገባ ንብረት እንዳይወርስ የተደረገው? ልጁ ምን በደለ? ተረጋጋና መልስ። ታጁ ቀጥል። መልስ የለም። ኦልራይት በደንብ አስተውሉ። ኢቭን ሄሎ ሰማለህ? ሚውት አድርጋኝ ደግሞ እንዴት ነው መልስ የምትለኝ? እፎይ እኮ ተረጋጋና ቶፒኩ ላይ ቀጥላ። አላበዛውም እኮ እኔ እውነታ ነው እየተናገርኩ ያለሁት። ተመልሰ ለሚገባቸው ነገሮች አሁን ይሄን ከእስልምና ጋር ኮምፔር ልታደርግ አትሞክር ነው የምለው። አንደኛ ደረጃ ምክንያቱም ልጁ ምን አጠፋ? ልጁ ላይ አውራ እኔን ተወኝ። እዚህ ጋር አሁን በእንትኑ ላይ በተቀመጠው አንቀጽ ላይ
የተቀመጠ ነገር አለ ወይ? አሁን ልጁ አባትነቱ ተረጋግጦ ወይ እናትነቱ ተረጋግጦ ውርስ አያገኝም የሚል ነገር አለ ወይ? እኔ አላየሁበትም። መልካም ልስጣ። ቡሃሪ 68:17 አንዴ ክፈችው። ዲቃላ ያው አባትየው በድንጋይ ተወግሮ ይገደላል። አባትየው በድንጋይ ተወግሮ ይገደልና ልጁ ግን ንብረት አይወርስም። በምድር ንብረት አይወርስም፣ በሰማይ ደግሞ ገሃነም ይገባል። ምን በደለ ልጁ? ቡሃሪ 68:17 አንዴ ቼክ አድርጊው። ታስተናግዳለች፣ ታከናውናለች። ቀዳሚ የማደርገው የአዲስ አበባ ከተማ አስተዳደር እንትኑን ቀንሰው ትንሽ ተኋላ ቴሌቪዥን ፕሮግራሙን ሁሉ ልጆች ይላል አይደል? ሰይድና ኢሳ ተረጋጋ። ወለደ ማለት ነው። ምንድነው የሚለው? ተረጋጋ። ልጅ አይገባም። የማ ሴጣን ጭንቅላቱ ላይም ነው እየሸና ያለው። ሃይማኖት አለ። ተረጋጋ። ተረጋጋ። ይነበብ አዲስ ነብይ ሳቦች የነብይ ሚስት አይሻ ያስተላለፈችው ይነበብ። ተረጋጋ። ፓኒክ አታድርግ። ይሄማ አንተ ሰው አይደለም። ሜቢ አጋንንቱ ልጅ ትሆናለህ። እንደዚህ አንጦለጦለህ በኢየሱስ ሰው በጤናው እንደዚህ ነርቨስ ይሆናል። ቀጥያ አንብቢው። ቀጥልኛ። ይኸውና ሰይድ ቡኻሪ 68:17 ነብዩ እንደተናገረው ከሆነ ወደ አማርኛ ትራንስሌት ይደረጋል። ቆይ አንዴ ታንብቡ። the boy is for you አለ። ልጁ ያንተ ነው። ኦ አብደ ኢብን ዘማ for the boy is for the owner of the bed። ልጁ የአልጋው ባለቤት ነው፣ ወይም ደግሞ ከአልጋው የተገኘው ልጅ እንደማለት ነው። ኦ ሳውዳ እንዳለች ቆረን screen yourself from the boy፣ ከልጁ ተሸፈኝ። the sub-narrator Al-Nitas added the prophet said፣ ነብዩ እንደዚህ አሉ and the stone is for the person who committed an illegal sexual intercourse ይላል ማለት ነው። illegal sexual intercourse ወይ ዝሙትን የፈጸመው ሰው ልጁ ሰውየው ተገድሎ ተወግሮ ይገደላል ማለት ነው። ስለዚህ አባቱ በድንጋይ ተወግሮ ይገደላል። አባቱ ምን ይደረጋል? በድንጋይ ተወግሮ ይገደላል። ልጁ ከዛ በኋላ ግን አድጎ ንብረት አይወርስም፣ ንብረት ወራሽ አይሆንም። እሺ መንግስተ ሰማያት አይገባም ማለት ነው። እስኪ የትበሉ አሳያለሁ። ንብረት እንደማይወርስ ንብረት አይወርስም። ቆይ እኔ እሺ እንደማመጥ ንብረት አይወርስም የሚለውን እኮ ተማመን አይደል? እሱ ላይ ተማመንን። ንብረት መውረስ አይችልም። እሺ አባቱ ተወግሮ ይገደላል። ተማመንን። በምድር ላይ ከተገደለ እኮ ቀጥታ መንግስተ ሰማያት ለመውረስ ይወርሳታል። ኦልሬዲ ቆይ እሱንም አሳያለሁ። አሁን ንብረት አይወርስም የሚለው ራሱ ጤናማ አይደለም። ንብረት አለመውረሱ ራሱ እንዴት ነው ጤናማ የማይሆነው? መጀመሪያ እኮ ንብረትም አይወርስም መንግስተ ሰማያትም። አሁን እዚህ ጋር መንግስተ ሰማያትን አይገባም የሚለውን አሳየን። ቆይ ንብረት አለመውረሱንና አባቱ ተወግሮ እንደሚገደል ተስማማን አይደለ? ስለዚህ ንብረት እንደማይወርስ ግድ እኮ ነው። አሁን መተዳደራችን ራሱ ማለት ነው ዲኤንኤ ምርመራ እስካልተደረገ ድረስ በአሁን ሌላ ጉዳይ ነው። ዲኤንኤም አይቻልም በአንተ ምክንያቱም ቆይ 4 ምስክር አይንህ ሊትራሊ መርፌና ክር ሲሆኑ 4 ሰው ካልመጣ ወንዶች ፎቶም ካሜራ ቪዲዮም አይቻልም እንደ ሸሪያው። ኤኒዌይስ ንብረት መውረስ አይችልም። በደንብ አስተውሉ። ልጁ ንብረት መውረስ አይችልም። አባቱ ተወግሮ ተገሎ እንኳን አባቱ ነው አይደለም እኮ ጥርጣሬ የላቸው። ምክንያቱም ወግረው ገለውታል። አባትየው ወንጀል ሰርተሃል ተብሎ ንብረት ግን አይወርስም ልጁ። ዝሙት ሐራም መሆኑን አታውቅም እኮ። ይሁና ልጁ ምን አጠፋ ነው የኔ ጥያቄ እኮ። ምን አጠፋ? ያ ልጁ ምን አጥፍቶ ነው ወግረህ በድንጋይ አባቱን ከገደልክ በኋላ ንብረት አትወርስም የምትለው? ንብረት አትወርስም ብቻ ሳይሆን ደግሞ ገሃነም እንደሚገባ ላሳይህ። ክፈችለት አዲሱ አዲሱ ይከፈትልህ። እዚህ ጋር ቆም አታሳይ። እዚህ ጋር መረዳት ያለብኝ ነገር አለ። እሺ ቀጥል። ሴትዮ ምናልባትም ማለት ነው ከእሱ ጋር ላይሆንም ይችላል። ምናልባት እሱ አጋጣሚ እንትን ብሎ የተያዘ ነገር ሊሆን ይችላል። ሜይቢ በምናልባት ነው ታዲያ በድንጋይ ተወግሮ የሚገደለው አባትየው። ፍሬንዶች ሊኖራት ይችላሉ። ከዛ አንጻር ሀሳብ ተጠርጎም ሊሆን ይችላል። አሁን ለምሳሌ እኔ አሁን ማንኛውም አካል በአጋጣሚ ጉዳይ እንትን ብዬ ቀደም ብሎ የተከሰተ ጉዳይም እንደሆነ እኔ ማግባት አለብኝ በዛ ወንጀል ውስጥ ሙሉ በሙሉ
መዘፈቅ አለም እኔ የምጠየቀው ለራሴ ወንጀል ነው። አባትየውን እኮ ኦልሬዲ እኮ ወንጀሉ ያንተ ነው ተብሎ እኮ ተገደለ ተወግሮ። በቃ በተያዘ ሰዓት መገደል አለበትን ተገድሏል። ትክክለኛ እርምጃ ነው። ታዲያ ልጁ ለምንድን ነው ንብረት አትወርስም የምትለው? መልሰ ደግሞ በትክክለኛ አሁን እሱ መጣራት መቻል አለበት። ያልተጣራ ጉዳይ ስለሆነ እሺ ይሁን። እሺ አሁን የገነቱን ደግሞ አንብቢለት። የምድሩን ጨረስክ። እሺ ገነትም ለመግባት ደግሞ መጣራት አላህ ያጣራል ማለት ነው። አንብቢለት። ቀጥይ። እኔ ጥያቄ ልጠይቅ። ነብዩ እንደዛ ይላል። የገነቱን አሳየኝ ስላልክ የገነቱን ደግሞ ወይ ኦኬ አንተ ማምር አዳምጣ ይነበብ። በዝሙት የተወለደ ልጅ እንደማለት ነው። አን አልኮሆሊክ ሰካራም ሰው a person who remain other for his favor ሌሎች ሰዎችን ለራሱ ጥቅም ሲል የሚሰጥ ድምፅሽ አይሰማም። ከመጀመሪያ አንብቢው ደጋሚ ነው። ከመጀመሪያ ደርቦብሽ ነበር። ይሄኛው ነበር። ይሄው from the prophet ይላል፣ ከነብዩ የመጣ ነው ይላል። እንደዚህ ብለዋል፣ ኖ ዲስኦቢዲየንት ፐርሰን የማይታዘዝ ሰው፣ አልኮሆሊክ ሰካራም ሰው፣ ብራይበር ይሄ ገንዘብ የሚሰጥ ሰው፣ ኦር ሌጅመንት ቻይልድ ማለትም በዝሙት የተወለደ ሰው ውና ኢንተር ፓራዳይስ ይላል። ገነት አይገቡም። ማ ፓራዳይስ ምን ያ ፓራዳይስ ምንድን ነው? አይ ዶንት ኖ። ትራንስሌት አድርጉልኝ። ተርጉሚለት ወደ አማርኛ ቻትጂፒቲ ላይ። ኦኬ ካንድሽ ሲያልኩት ቁርሷ እራቷን ስላልበላች ነው አትሰማም እያሉ ነው። አልሰማም ድምጼ። ኦኬ በጣም ሎክ ማይታዘዝ ሰካራም ዲቃላ ወይንም ደግሞ በህገ ወጥ የተወለደ ገነት አይገቡም። ዋይ እምድር ምን አልከን ታጁ? አይ ንብረትማ መውረስ የለበትም። በምን እርግጠኛ እንሆናለን? እና ነው ንብረት የሚወርሰው ዲቃላ ንብረት መውረስ የለበትም በምድር ከሞተስ በኋላ ጋንም ይከተዋል። እርግጠኛ መሆን አክቶ ታምን ባታምን ማለት ነው። በእስልምና ህግ እኮ ዓለም እየተመራች እኮ ነው። አላወቅም እንጂ ኢንዳይሬክትሊ። አሁን ግን ራሴ እየገባኝ ነው። ጥሩ ነው። ራሴ ምን ነው ጥሩ ነገሩ እየገባኝ ነው። ምክንያቱም እያንዳንዱ አገር እኮ አሁን እየተባላ ያለው ክርስቲያን አይ አንዴ አማርኛው ተደርጎልሃል። እሺ አማርኛውን አንብበው አንዴ። ቀጥል አንብበው። ሚት ነህ። ዓለም እየተዳደረች ያለች በእስልምና ነው ይለኛል። ዓለም በሱ ቤት እኮ የሳላት መስጊድ ውስጥ ያለችዋል። ታጁ አንብብ። ማይክን አንሳው። ሚዩት ነህ። ለምንድን ነው ሮጠ የሚያዩት የምታደርገው? ሰውን ግን ለማማማር ታጁ የአማርኛ ለአንተ ደስ የሚል ነገር ልትናገር፣ እኛ ደግሞ አንዳንድ አጀንዳዎችን ስናመጣ የምታደርገው ለምንድን ነው? አንብብ። እስኪ አንብቤ እስኪ አማርኛ ይኸው ቀየር ይላል። በሰላምና በረከት በእርሱ ላይ ይሁን። እሺ ማን ነው እንዲህ ያላለ? ሰላምና በረከት በእርሱ ላይ ይሁን። ነብዩ ነው ያሉት። ቀጥል እስኪ። የቱ ጋር ነብዩ የሚለው የት አለ? ቀጥል አንብበው። የቱ ጋር አይደለም። እኔ ነብዩ የሚለውን አሳየኝ ነው የምለው። ወይኔ ዝም ብለሽ ቀጥይ ነው የምትይ። ኦኬ አንተ ላይ ጀምረሽ አድርጊለት። እሺ እሺ ትራንስሌት የነብዩ ቢስ ላይ ጀምሮ የተባለውን ሙሉን አሳየሽ። ታጁ አስቸጋሪ ሰው ነው። ፕሮፌት ይላል። ምን ፕሮፌት የሚለውን መተርጎም አለበት። ቀጥይ። ፕሮፌት ማለት ነብይ ነው። እንግዲህ ሌላ ነብይ የለም መሐመድ ከመሐመድ ውጪ። ሌላ ለእናንተ ነው ስለኛ ለእናንተ ነው እንጂ ለእኛማ መሐመድ ነብይ ይባላል። እናንተ ላይ ቀልዶ ሄደ ሰው። ትንሽ ጎላ አድርጊው። ቀጥላውን አንብብ።
ምንድነው ከአኮ ነው ብለው ከነብዩ ነው የሚለው። ሃይ እሺ ከነብዩ ማለት ምን ማለት ነው? ከሱ የመጣ ነው፣ ከሱ የተላለፈ ሰውዬ እንዴት ነው እሱ? አንብቢለት በቃ። አማርኛ ብዙም አይችልም እንዴ? አንብቢለት። እሺ ነብዩ ሰላምና በረከት በእርሳቸው ላይ ይሁን እንዲህ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በውለታ ሰዎችን የሚያስታውስ የሚመጻደቅ ሰውና ከጋብቻው ውጭ የተወለደ ልጅ ገነትን አይገቡም። ኦኬ ከነብዩ ነው የተላለፈው። ከነብዩ እንዲህ ተላልፏል፣ ተዘግቧል። ወላጆቹን የማይታዘዝ ልጅ ሰካራም፣ በሁለት ሐዲሱ ምን አይነት ሐዲስ ነው? በማን እስኪ ሳይ በማን አይሻ እስኪ አሳይ አይሻ ከነብዩ የመጣ ተቃርጊው ፖዛነሻል ኦኬ ሐዲሱ ሳሂህ ነው። ስለዚህ ገነት ማይገባን ለምን የምትከተለው? በል እኔ ልጠይቅህ፣ ገነት ማይገባን ለምን ነው ገነት ማይገባው ልጁ? እኔ አላየሁም አልኩህ እኮ። አሁን እኮ ፍለጋ ሄደህ አሁን እኮ አነበብከው። ገነት አይገባም የሚል አነበብክ እኮ። እኔ ምን አዳምጠኝ። ለምንድን ነው የኔ የምትለው? አንተ እኮ ብዙ እውቀት አለ። ለምንድን ነው ገነት ማይገባው? መልስልኛ። ቅድሚያ ቅድም ምድር በትንሽ ባነበብኩት ማለት ነው። አንብቤ በተረዳሁት ጥያቄ ጠይቃለሁ፣ መልስ ትጠይቃለህ። ቅድሚያ ይህን መልሳ። እኔ መለስኩልህ አይደለም ጥያቄ። ምንድን ነው የመለስክልኝ? ገነት ማይገባበትም መልስልኝ ቅድሚያ። ሐዲሱ ምን አይነት ሐዲስ ነው አልኩህ። አሳይ ምናምን እያልካ አሳየን። ሐዲሱን አነበብከው። ሰው ሁሉ እያያ ነው። ሰው ሁሉ እኮ እያያ ነው። አሁን እኮ በዚህ በቤት ማለት ነው ብዙ ሰዎች ሊኖሩት ይችላሉ። ምናልባት ቆይ ሐዲሱ ሰሂህ ከሆነ በዚህ ሁኔታ ከውሱ ጋር ምግብን ጨርስ፣ ወይንም ምግብን ብላና ጨርስ እያልክ እንደንትን እንደማመጥ አንችልም። ወለየዋ ይሰማሻል? ሰላም እንዴት ነህ? ይመስገን። ሙስሊም ነሽ? አዎ አልሐምዱሊላህ። ብዙም ጥያቄ የለኝም። ማለት የተኛው ላይ ነው እንደዛ የሚለው? እስቲ ምዕራፉን ንገረኝ። ተረጋጋ። ቆይ ተራ ጠብቅ። ተራ የሚባል አለ።